የሙሳ መጽሐፍን ያ ተውራት ተብሎ የሚታወቀውን መጽሐፍን ምን ሆኖ የመጣ ነው? አረጋጋጭ ሆኖ የመጣ መጽሐፍን ይዞ መጣ። ምን እሱን ወአተይናሁል ኢንጂል ወንጌልንም ሰጠነው አለ። ያ ወንጌል አላህ የተናገረው የአላህ ቃል ነው፣ የአላህ ንግግር። እኛ የነዚህ ቃል ነው ብለን አናምንም። ግልጽ ነው። ኢየሱስም ልክ ቅድም እንዳለው ማለት ነው። ራሱ ዒሳ ምን አለ? ኢኒ ዓብዱላሂ አታኒየል ኪታብ ወጀዐለኒ ነቢያ፣ እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነብይም አድርጎኛል አለ። መጽሐፍ የሰጠው አላህ ነው፣ የሰዎች የህይወት ታሪክ አይደለም። ቴዎፍሎስ ሆይ እያለ የተናገረበት አይደለም። የከበርክ ቴዎፍሎስ ሆይ እያለ የተናገረበት አይደለም። ይህን አላህ አላወረደውም። ይህን አላህ አላወረደም። በምንም ተአምር አላህ ያወረደው መጽሐፍ አይደለም። ይህንን ወቁልኝ። ተግባባን? እፎይ ለምን ከታች ታይናለ? ለምን አገባም? ስክሪንሾት አድርጌ ነው ማስቀምጥ። ተማሪያችን መሆነ ናግባ እስቲ። እኔ እዚህ ከምትቀመጥ እንደዚህ ከምትቀመጥ ማለት ብትገባና ብናስተምር ጥሩ ነው። ተግባባን? እዚህ እየመጣ እየጎበኘን ከምትሄድ ማለት ነው። እየጎበኘን አትሂድ፣ እንደዚህ እየመጣ ማለት ነው። እሺ ናግባ። አቅሙ ካለና ና ተወያይ። መወያየት ትችላለህ። አያችሁት አይደለ? ናግባ። አቅም ካለ ለምን አገባም? ከማን ኦኬ። ለማንኛውም ጥሩ መረጃ ነው ያዝንብህ። ተማር። እሺ ቁጭ በላ፣ ችግር የለውም። ኤኒዌይስ ምንድነው መሰላችሁ የከበርክ ቴዎፍሎስ ሆይ አለ። የከበርክ ቴዎፍሎስ ሆይ ከመጀመሪያ በአይን ያዩትና አለ የቃሉ አገልጋዮች የሆኑት እንዳስተላለፉልን። እንዴ የቃሉ አገልጋዮች የሆኑት እነማ ማን? እሺ ማን? የለም በቃ ሙንቀጢዕ ይባላል። አሁን ይሄ በእኛ ይሄ አሁን እኛ ጋር መውዱዕ ሐዲስ እንኳን እኛ ጋር ተቀባይነት የለውም። ወላሂ መውዱዕ ሐዲስ ይበልጣል፣ እኛ ጋር ኪዝብ ይበልጣል ነው እኮ የምላችሁ። በነብዩ ላይ የተዋሹ ሐዲሶች ተብለው የተባሉት ሐዲሶች ይበልጣሉ ከዚህ። ለምን? ሰነድ አላቸው። ቢያንስ አንዳንዶቹ ቢያንስ ሰነድ አላቸው። ይሄ እኮ ሰነድ እንኳን የለውም። ማን የዘገበው? ማን ነው ለማን የተናገረው? ማን ለማን የተናገረው? እኛ ማን እንደጻፈው በመሃል በማይታወቅ መጽሐፍ እንዴት እንቀበለው እንዴ? ምን አለ አሁን እዚህ ጋር መጣና ቁጭ ብለህ ተማር። እሺ ወገናችን እፎይ እንደምትማር እኮ ድሮም አውቃለሁ። ከውጭ ሆነ እንደምታየኝም አውቃለሁ። አደራ ካልፈራህ ውይይት ከኔ ጋር ግባ። መግባት ትችላለህ በነገራችን ላይ ማለት ነው። እሺ ሁለተኛ ጢሞቴዎስ ላይ ምዕራፍ 2 ቁጥር ከ9 እንጀምር እስቲ ተመልከቱ ብቻ። ኦኬ ይቅርታ ምዕራፍ 4 ነው። ምዕራፍ 4 ከቁጥር 9 እስቲ እንጀምር። ተመልከቱ። ቁጭ ብለህ ወንጌልን ተማር። እሺ ወንጌሎች ምን አይነት እንደሆኑ ተማር ቁጭ ብለህ ማለት ነው። ምን ይላል? በቶሎ ወደ እኔ እንድትመጣ ትጋ አለ። እኔ ምን አገባኝ? እሱ መጣለት አልመጣለት እኔ ምን ያገባኛል ነው ጥያቄ። እኔ ምን ያገባኛል? እኔ አሁን እሱ የግል ታሪኩን ከዛ ዴማስያኑን ዓለም ወዶ ትቶኛል፣ ወደ ተሰሎንቄም ሄዷል። ቂርቆስ ማን ነው? ቄርቂስም ወደ ገላትያ፣ ቲቶም ወደ ደማስቆ ሄዷል። እኔ ምን አገባኝ? ስለዚህ who cares about this? ይሄ እኮ የግል ህይወት ታሪኩን እኮ ነው። ትክክል ነህ። በቃ ያ የነበራቸውን ገድል እኮ ማስቀመጥ ይቻላል። ለምንድን ነው የአምላክ ቃል ተብሎ የአምላክ ተብሎ ተሰብስቦ የተቀመጠው አንድ ላይ ከአምላክ ቃል ጋር? ይሄ እኮ አላህ የተናገረው ትክክለኛ ነገር እኮ ነው። ፈወይሉ ሊለዚነ የክቱቡነ አልኪታበ ቢአይዲሂም፣ ለነዛ መጽሐፍትን በእጆቻቸው ለሚጽፉ ወየውላቸው ብሎ አላህ ሲናገር ማለት ነው። ከዛም ምን ይላሉ? ثم يقولون هذا من عند الله፣ ይህም ከአላህ ዘንድ ነው ለሚሉ ወየውላቸው አለ። ከዛ ቀጠለ ምን አለ? ቲኪቆስ ግን ወደ ኤፌሶን ላኩት። እኔ ምን አገባኝ ብሮ፣ እኔ አምላክ ቃል አይደለም ይሄ አያደነኝም። ስትመጣ በጢሮዳ ከአቅርባ ዘንድ የተውኩትን በርኖሴ ጃኬት ማለት ነው መጽሐፍቱን ይልቁንም በብራና የተጻፉትን አምጣልኝ። ይሄ ጃኬቱን ወላሂ ይሄ ማለት እኮ የመጨረሻ ትልቅ ድፍረት እኮ ነው በአምላክ ቃል ላይ። እንዴት የአምላክ ቃል ብለህ ታስገባለህ? ይሄንን እንዴትስ እንቀበለዋለን? አሁን ይሄንን የአምላክ ቃል ነው ብዬ ማለት ነው። እኔ በርኖሴን አምጣልኝ የተባባሉበትን ሁለት ሰዎች የተጻጻፉበትን ደብዳቤ ይዤ የአምላክ ቃል እስቲ አንድ ጥያቄ ልጠይቃችሁ። እራሱ ጳውሎስ ማለት ነው ይሄን አሁን ይሄ የጻፈውን ይሄ አምላክ ቃል ነው ብሎ ይሰብክበት ነበረ? ይሄ ከአምላክ ነው የመጣልኝ ብሎ ይሰብክበት? ወላሂ ጳውሎስ ራሱ አያደርግም። እናንተ በዚህ ልክ ለምንድን ነው የወረዳችሁት ነው ጥያቄው። እናንተ እንዴት ነው በዚህ ልክ የወረደ? ጳውሎስ በእርግጠኝነት ይሄ የግል ደብዳቤ እንደሆነ ያውቃል። እሱ ለጢሞቴዎስ ሰዎች የጻፈው ደብዳቤ እንደሆነ ያውቃል። አሁን ይሄ አምላክ ቃል ነው ብሎ አይናገርም።
እናንተ እንዴት አስገባችሁት ነው አሁን የኛ ጥያቄ። ቀጠለ። ከዛ ምን አለ? ከዛ የናስ አንጥረኛው እስክንድሮስ እጅ ከፋብኝ፣ እንደ ስራውም ይመለስለታል አለ። ኧረ ለአላህ ብላችሁ ወላሂ አንተም ደግሞ ከእሱ ተጠበቅ የምናገረውን ትቃወማለህና ይላል። ምክር እኮ ነው ጓደኛውን የሚመክርበት ምናምን እነሱን እንዲያርጉ ያለበትን ማለት ነው። ከዛ በፊተኛው ሙግቴ አንድስ እንኳን አልደረሰኝም ተወኝ እንጂ ይሏል። ተውኝ እንጂ እያለ ይናገራል። ይህንንም አይቆጠብባቸው ለአላህ ብለህ ተው እንጂ ምናምን እየተባባሉ የተነጋገሩበትን ቃል እንዴት አድርጌ ነው የአምላክ ቃል ብዬ የምቀበለው? ከዛ የጃኬቱ ጉዳይ እንዳትረሱት። ከዛ ምን አለ ጃኬቱን አስመልክቶ፣ ከዛ ከክረምት በፊት እንድትመጣ ትጋ አለ። በቃ ምክንያቱም ጃኬት ያስፈልጋል። ያ ጃኬት ካልመጣ ብርድ ሊገለው ነው። ለአላህ ብላችሁ ማለት ነው። ለአላህ ብላችሁ እንዴት አድርጌ ነው ስለ ጃኬት ብርድ እንዳይገለኝ ጃኬቴን ይዘልኝ የተባባሉበትን መጽሐፍ እንደ አምላክ ቃል ልቀበለው የምችለው ለአላህ ብላችሁ ማለት ነው። በጣም እኮ ከባድ ነው። እኔ በጣም ከዛ ሮሜ ላይ ደግሞ እኔ ሲጀመር የታለ ሮሜ ታለ ሮሜ ምዕራፍ አይ ቲንክ 16 ይመስለኛል። እስቲ እንየው። በክራንክኦስ ባለች ቤተክርስቲያን አገልጋይ የምትሆን እህታችን ፌበንን አደራ ብያችኋለሁ። ለአላህ ብላችሁ ማለት ነው። አደራ የተባባሉበትን እርስ በርስ አደራ የተባባሉበትን የአምላክ ቃል ብዬ ልይዘው ማለት ነው። ከዛ ለቅዱሳን እንደሚገባ በጌታ ተቀበሏት። አደራ እንግዲህ አደራ እንትናና እኔ አሁን ኡስታዝ ነዚፍን አደራ አሁን የሄደበት ሀገር ኡስታዝ ሙአዝ ነዚፍን አደራ እባካችሁ ብዬ ያልኩበትን ቃል አንድ ሰው ይዞት የአምላክ ቃል ነው ብሎ አምጥቶ ሲሰጣችሁ የአምላክ ቃል ጋር አንድ ላይ ይዞት ይሄን መጽሐፍ ቅዱስ ነው ብሎ ሲሰጣችሁ ማለት ነው። ኢማጅን። ከዛ ቀጠለ። ለቅዱሳን እንደሚገባ በጌታ ተቀበሏት፣ እሷ ለብዙዎች ለእኔም ለራሴ ደጋፊ ነበረችና ከእናንተም በምትፈልጉት በማናቸውም ነገር እርዱት፣ ተረዳዱ የተባባሉበትን የአምላክ ቃል ብዬ ማን የጻፈው ይሄን? ይህን አምላክ ነው የተናገረው። ለአላህ ብላችሁ ንገሩን። ይህንን አምላክ ነው የተናገረው። ሰዎች እርስ በርስ የተጻፉበትን ደብዳቤ እመኑ ነው የምትሉን? እሺ ወጣ ደግሞ እንበል። ጎስፔል ብቻ አይደለም፣ ወጣ ደግሞ እንበል። እስቲ ለምሳሌ አሁን እስቲ ወጣ ብለን ደግሞ እንየው። አሁን መኃልየ ዘሰሎሞን ምዕራፍ 7 ላይ እንሂድ። አሁን የአምላክ ቃል ስለሆነ ማለት ነው። የአምላክ ቃል ተብሎ ነው ሙሉ የተሰጠን ማለት ነው። ተመልከቱ፣ የአምላክ ቃል ተብሎ ነው የተሰጠን። እንግዲህ አሁን ይሄንን ሰለሞን ይሄ የአምላካችሁ ቃል ነው ብሎ ይሰብክበት ነበረ። እውነት ሪሊ? እስቲ እንየው። አንቺ ሱላማጢስ ሆይ ተመለሽ። ይህን ነው የአምላክ ቃል የምትሉ? እናይሽ ዘንድ ተመለሽ። በሱላማጢስ ምን ታያላችሁ? እሷ እንደ መሃይም ዘፈን ናት አለ። አንቺ የመኮንን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው! ዳሌዎችሽ በአንጥረኛ እጅ እንደተሰሩ እንደ ዕንቆች ይመስላሉ። ለአላህ ብላችሁ ይህን ነበረ ሰለሞን ይህን እንደዚህ ይዞ ነበር የሚሰብከው። ይሄ የአምላካችሁ ቃል ነው፣ ዳሌዎችሽ የአንጥረኛ ይሄን እንደዚህ እያለ ይሰብክ ነበር። እንዲህ እያለ ይሰብክበት ነበር። ለአላህ ብላችሁ እምብርትሽ የወይን ጠጅ እንደማይጎልበት እንደተነጠረ ጽዋ ነው እያለ ይሰብክ ነበር። ለአላህ ብላችሁ ሆድሽ እንደ ስንዴ ክምር በአበባ እንደታጠረ ነው እያለ የተከበረው ነቢዩላህ ሱለይማን ዓለይሂ ሰላም እንደዚህ አይነት ንግግር ልቅ ንግግር ይናገራል ብላችሁ ተውት። አላህ ጋር እኮ አልደረስንም። የተከበረው ነብያችንስ አላህ ጋር ሲደርስማ በጣም ከባድ ነው የሚሆነው። ለአላህ ብላችሁ እንዴት በአላህ ላይ እንደዚህ ይቀጠፋል? ቀጠለ። ሁለቱ ጡቶችሽ እንደ ሁለት መንታ እንደ ሚዳቁ ግልገሎች ናቸው አለ። ያ ሐቢቢ ጋይስ፣ ነቢያቶች በጣም ሀያ የሚያደርጉ ናቸው። እንኳን ነቢያቶች ይቅሩና እኔ ራሴ ኡስታዝ አታፍጥብኝ፣ እኔ ራሴ ማለት ነው እንደዚህ አይነት ነገር እንዴ እኔ ራሴ አይደለም ኡስታዝ ራሱ እያፈጠጠ ነው። አታየውም እንዴ? ከፍ አድርጎ እያየኝ ነው። አንገትሽ እንደ ዝሆን ጥርስ ግንብ ነው። አይኖችሽ በሐሴቦ ውስጥ በባትረቢ በር አጠገብ እንደ ውሃ ኩሬዎች ናቸው። አፍንጫሽ ወደ ደማስቆ አፋዛዥ እንደሚመለከት እንደ ሊባኖስ ግንብ ነው። ራስሽ እንደ ቀርሜሎስ ተራራ በላይሽ ነው። የራስሽም ፀጉር እንደ ሐምራዊ ሐር ነው። ንጉሥ
ንጉሱ በሽሩባ ታስሮ ይላል። ኧረ ለአላህ ብላችሁ ተው እፈሩ እንዴ! ወደ ዘንባባው ዛፍ እወጣለሁ፣ ጫፎቿንም እይዛለሁ፣ ጡቶችሽ እንደ ወይን ዘለላ፣ አፍንጮችሽም የሽቱ እንኮይ ሽቱ እንደ እንኮይ ናቸው አለ። አሁን ይህንን ቁጭ ብላ እስቲ ለአላህ ብላችሁ ይህንን ነቢዩላህ ሱሌይማን ይዞ ይህን ይሰብክበት ነበር? እንደዛ ነው የምትሉ? እሺ ፋይናሊ የመጨረሻው እዚህ ላይ ላድርገው። ፋይናሊ ማለት ነው ቀጠለ። ከዛ እህቴ ሙሽራዬ ወደ ገነቴ ገባው፣ ከርቤን ከሽቱ ጋር ለቀምኩ፣ እንጀራዬን ከማሬ ጋር በላው፣ የወይን ጠጄ ከወተቴ ጋር ጠጣው አለች። ባልንጀሮቼ ሆይ ብሉ፣ ወዳጄ ሆይ ጠጪ፣ ከዛስ እስክትረኪ ድረስ ጠጪ፣ እኔ ተኝቻለሁ አለ። ገና ሲጀምር ያስፈራል። ለአላህ ብላችሁ ገና ሲጀምር ያስፈራል። እኔ ተኝቻለሁ ልቤ ግን ነቅቷል አለ። ይሄ ምንድን ነው የምትረዱት? አሁን እኔ ተኝቻለሁ ልቤ ነቅቷል። በቃ መተኛት አቅቷታል ማለት ነው። የውዴ ቃል ነው፣ እሱም ደጁን ይመታል። እህቴ ወዳጄ እርግቤ መደምደሚያዬ ሆይ በራሴ ጠል በቆንዳላዬም የሌሊት ነጠብጣብ ሞልቶበታልና ክፈቺልኝ። በቃ መተኛት አቃተው። ከዛ የሌሊት ነጠብጣብ የሆነ ነገር ስሜት ውስጥ ገብቷል ማለት ነው። በቃ በአጭሩ ሌላ እኮ የለውም። ክፈችልኝ አለ መጥቶ። ከዛ እሷ ምን አለች? ቀሚሴን አወለቅኩ አለች። እስቲ አላህን ፍሩ። ወላሂ ነው የምላችሁ። ይህን ነቢዩላህ ሱሌይማን ይናገራል። እንዴት ለብሰዋለሁ፣ እግሬን ታጠብኩ፣ እንዴት አሳድፈዋለሁ፣ ውዴ እጁን በቀዳዳ ሳደደ፣ ላ ሐውለ ወላ ቁወተ ኢላ ቢላህ። አንጀቴ ስለሱ ታወከ። ቀሚስ ወልቋል፣ ክፈችልኝ ተብሏል፣ የሆነ ነገር ተብሏል፣ አንጀት ታውኳል። ለውዴ ከፍትለት ዘንድ ተነሳ። እኔ ወላሂ ኡስታዝ ሙአዝ እዚህ ጋር ስላለ ራሱ መናገር ራሱ ሀያ እያረኩ ነው። ከዛ በኋላ ለውዴ ከፍትለት ዘንድ ተነሳ። ከዛ ፈሳሽ የተንጠባጠበ ነገር ሁሉ አለ። ከእውነት ሀያ የለውም። ትምህርት ነው በቃ እያስተማርን ያለን። እጆቼ በደጁ መወርወሪያ ላይ ከርቤን አፈሰሱ፣ ጣቶቼን ፈሳሹን ከርቤ አንጠባጠቡ ይላል። ምንድን ነው ይሄ? እንደዚህ እያለ ይናገር ነበረ ነቢይ። ይሄ አምላክ ነው ያወረደለት። ይሄ ነው አምላካችሁ ቃል እያለ ይሰብክ ነበር። ይሄ አምላካችሁ ቀሚሴን አወለኩ ልቤ ግን ነቅቷል እያለ ይሰብክ ነበር። ወላሂ ይሰብክ ነበር ወይ? ጥያቄውን መልሱ። ይሄንን ይሰብክ ነበረ? ወላሂ አይሰብክም። ይሄ ሁለት ሰዎች እርስ በርሳቸው የተነጋገሩት የፍቅር ወሬ ነው። አንተ ሰውዬ አሁን እየገባህ ቤታችን እንደዚህ ከምትሆን ማለት ነው ና መተመልስ መልስ እንዲህ እየገባህ ከምትቀመጥ እዚህ ከምትማር ናውጣ ላይ ውጣ ግባ ና ግባ ገብተህ መልስ። በቃ እንደዚህ አትሽከርከር። በቃ እየመጣ ቁጭ ብለህ ከምትማር ና መልስ። በቃ ዳትስ ኢት መልስ። ና ግባ እና መልስ ና መተመልስ። እንዴ አትመልስም፣ ምክንያቱም መልስ የለውም። ኦኬ። ስለዚህ የነቢያት መጽሐፍ አይደለም ይሄ። በቃ እኛ እያለን ያለ ነው ነቢያት እንዲህ አይነት አስተምረው አያውቁም። የለም በቃ ነቢያት እንዲህ አይነት አስተምረው በጭራሽ አስተምረው አያውቁም። በቃ የነቢያት ንግግርም አይደለም የአምላክም ንግግር አይደለም። ሰዎች ከጊዜ በኋላ የተናገሩት የጻፉት ከባቢሎን በኋላ ከምርኮ በኋላ ሙሴ ከሄደ ከ500 ምናምን ዓመት በኋላ ነው የሙሴ መጽሐፍ ራሱ የተጻፈው። አያውቁትም ነቢያቶች፣ ወላሂ ነው የምላቸው አያውቁትም። ስለዚህ ወደ ወንጌሉ ልመለስና ሃይከል አላህ ቁርአን ላይ የነገረን ፋይናል አንድ ነገር ልንገርሽና ከዛ በኋላ ወደ ዋናው ነገር እመለሳለሁ ማለት ነው። እሺ የመጽሐፍቱ ሰዎች መጽሐፍ ልበል። ኦኬ እንዴት ነበር የጻፍኳት? እሺ ሰዎች ውሽ መጽሐፍ የመጽሐፉ ባለቤቶች ተመልከች። እንግዲህ አሁን ይህንን አስመልክቶ ቁርአን ምን ይለናል? አላህ
በሱረቱል በቀራ ምዕራፍ 2 ቁጥር 4 ላይ ምን እያለ ይናገራል? ወለዚነ ዩእሚኑነ ቢማ ኡንዚለ ኢለይክ በአንተ ላይ በተወረደው የሚያምኑ ይላል፣ በቁርአን ማለት ነው። ወማ ኡንዚለ ሚን ቀብሊክ ከአንተ በስተፊት በተወረደው መጽሐፍ የሚያምኑ ወማ ኡንዚለ ሚን ቀብሊክ ወቢልአኺረቲ ሁም ዩቂኑን ይላል። እነዚህ አማኝ የሚባሉት አላህን የሚፈሩት ሙተቅ የሚባሉት ሰዎች እኛ ሙስሊሞች በአጠቃላይ ማለት ሙስሊሞች በአጠቃላይ በቁርአን እናምናለን። ከዚህ በፊት በነበሩት መጽሐፍቶች ሙሉ በሙሉ በየትኛውም መጽሐፍ ሳንጥል ተግባባን። የትኛውንም መጽሐፍ ሳንጥል ሁሉም ከአላህ ዘንድ ናቸው ብለን እናምናለን፣ ከአላህ የሆኑትን ማለት ነው። ወላኪን ግን ከዚህ በኋላ የሚመጡትን ተመልከቱ። ለምሳሌ አላህ መጀመሪያ ያወረደላቸው ለማን ነው የሚለውን ቁርአንን አይተናል። ከዚህ አላህ ሱረቱል በቀራ ምዕራፍ 2 ቁጥር 53 ላይ ወኢዝ አተይና ሙሰል ኪታብ ለሙሴም መጽሐፍን በሰጠነው ጊዜ ይላል። ወልፉርቃን ፉርቃኑ ምንድን ነው? እውነትን ከውሸት የሚለይ የሆነ መጽሐፍ ነው የሰጠው አላህ። ለዓለኩም ተህተዱን እናንተም ትገሰጹ ዘንድና ትመሩ ዘንድ ነው ብሎ አላህ ያስቀመጠው። ስለዚህ ለሙሳ ምን ሰጥቶታል? መጽሐፍን ሰጥቶታል ማለት ነው። ይሄ ለሙሳ የሰጠውን መጽሐፍ አስመልክቶ እንግዲህ ቡኻሪ ላይ ነው ሙስነድ አሕመድ ላይ የተጠቀሰ ሐዲስ አለ። ምንድን ነው እያለ ኦኬ፣ የተቆራረጥኩ ነው። እሺ ሪፖርት አለ ጀማው። እሺ ሪፖርት አለ፣ እንትን በሉ ሪፖርት አለ፣ እንትን አድርጎ። እሺ ጋይስ ኮፒ ሊንክ አድርጎ፣ ኮፒ ሊንክ። እሺ ሃይከል ይሰማሻል? አሁን ልቀጥል። ሃይከል ለእሷ ነው እንዲሰማት የምፈልገው። እሷ እስከምትመለስ ድረስ ኡስታዝ ሰላም አለይኩም ወረሕመቱላሂ ወበረካቱ። ኡስታዝ ደረስክ? በሰላም ገባህ? ማሻአላህ። እሺ አንዱ ይሰማኛል እንዲህ ላድርግና፣ አረ ይሰማኛል። ልቀጥል? ማሻአላህ ደርሳል ማለት ነው ኡስታዝ። ደርሰን ይኸው አሁን ገና ደረሰን። አልደረስኩም ገና፣ ይሄ መጀመሪያው ነው ገና። ከዚህ በኋላ 2 ትራንዚት ይቀረኛል። ሱብሃንአላህ። ከዚህ ሄጄ ወደ ካምብራ ሄዳለሁ፣ ካምብራ ደግሞ ወደ ሜልቦርን። 1 ትራንዚት ይቀረኛል ማለት ነው ገና። ሃይከል ወተሽ ግቢ፣ አንድ ጊዜ ወተሽ ግቢ። እሺ አንዴ ውጪና ግቢ። ወአተይናሁል ኢንጂል። አሁን ይሰማል ምናልባት። አሁን ካለሽ አሁን አለሽ ሃይከል are you there? አሎ። እሺ ልቀጥል? ይሰማሻል? ልቀጥል? አዎ ቀጥል። በመሀል ተቆራርጠ ብዙ ትንሽ ያልሰማው ነገሮች አሉ፣ ግን ቀጥል። እሺ ችግር የለውም። ምንድነው ለሙሳ የሰጠው መጽሐፍ አለ። ለምሳሌ ለሙሳ የሰጠው ምንድነው? ይኸውልህ እዚህ ጋር ምን አለ መሰለሽ? ተውራ ትልቁ ላይ ትሆናለህ ወይ? እሺ ትልቁ ላይ ልሁን? እሺ ያው ትልቁ ላይ ልሁን። እሺ ምን አለ አላህ ማን ነው ነቢያችን ሰለላሁ ዐለይሂ ወሰለም ፈአንሹዱኩም ቢላሂ አለዚ አንዘለ ተውራተ ዐላ ሙሳ በሙሳ ላይ ተውራት ባወረደው ጌታ እጠይቅሃለሁ እያለ ይናገራል። አሁን ሙሳ ላይ ምን ወርዷል? ኪታብ የተባለው ተውራት መሆኑን ከዚህ እንረዳለን ማለት ነው። ተውራት የሚባለው ወይ ደግሞ የህግ መጽሐፍ አለ። ከዛ በኋላ በሱረቱል በቀራ ምዕራፍ 17 ቁጥር 55 ላይ ወረቡከ አዕለሙ ቢመን ፊ ሰማዋት ወልአርድ አለ። ጌታህ ያውቃል በሰማያትና በምድር ያለውን አለ። ወለቀድ ፈደልና ባዕደ ነቢይን ዐላ ባዕድ ከፊሉን ነቢይ ከከፊሉ አብልጠናል አለ። ወአተይና ዳውደ ዘቡራ ዳውድ ለሚባለው ነቢይም ወይ ደግሞ ለዳዊትም ዘቡር የተባለውን መጽሐፍ ሰጠነው ይላል። ኦኬ ለዳዊት ዘቡር፣ ለሙሴ ተውራት፣ ለነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ፉርቃን የተባለ ቁርአንን ማለት ሰጥቷቸዋል። ከዛ በተመሳሳይ ቁርአንን ሲናገር ሱረቱል ኢንሳን ምዕራፍ 76 ቁጥር 23 ላይ ኢና ነሕኑ ነዘልና ዐለይከል ቁርአነ ተንዚላ
በአንተ ላይ ቁርአንን ማውረድን አወረድን አለ። ቁርአንን ማለት ነው። ስለዚህ አላህ ምን አለ መጨረሻ ላይ ሱረቱል በቀራ ምዕራፍ 2 ቁጥር 136 ላይ ቁሉ አመና ቢላህ በሉ በአላህ አምነናል በሉ ወማ ኡንዚለ ኢለይና በእኛ ላይ በተወረደው በቁርአንም አምነናል በሉ ወማ ኡንዚለ ኢላ ኢብራሂም በአብርሃም ላይ በተወረደውም በኢብራሂም ላይ በተወረደውም መጽሐፍ አምነናል በሉ ወኢስማዒል በእስማዒል ላይ በተወረደውም ወኢስሐቅ በኢስሐቅ ላይ በተወረደውም ወያዕቁብ በያዕቆብ ላይ በተወረደውም ወልአስባጥ በነገዶቹም ላይ በተወረደውም ወማ ኡትየ ሙሳ በሙሴ ላይ በተወረደውም ወዒሳ በኢየሱስ ላይ በተወረደውም ወማ ኡትየ ነቢዩነ ሚን ረቢሂም ነቢያትም ከጌታቸው በወረደላቸው መጽሐፍ አምነናል በሉ ላ ኑፈሪቁ በይነ አሐድ ሚንሁም በእነዚህ ነቢያትም በመጽሐፍቱም በአንዱም አንለይም ሁሉም ከአላህ ነው ብለን እናምናለን ወነሕኑ ለሁ ሙስሊሙን እኛም ለዚህ ሙስሊሞች ነን ይላል አላህ። እንደዚህ ያለ ይነግረናል። በተመሳሳይ ይቅርታ። ስለዚህ ታዲያ ለምንድን ነው አምላክ ያልጠበቃቸው እነዚህን የነቢያትን መጽሐፍ የሚል ጥያቄ ሊነሳ ይችላል። አዎ ምክንያቱ ምንድን ነው ሲባል አላህ ራሱ ይነግረናል። ሱረቱል ማኢዳ ምዕራፍ 5 ቁጥር 44 ላይ ኢና አንዘልነ ተውራተ ፊሃ ሁደን ወኑር አለ። ተውራት የሚባለው ወይ ደግሞ ቶራ የሚባለውን መጽሐፍ በውስጡ ብርሃንና መመሪያ ያለበት ሲሆን ለሙሴ ያወረድነው አለ። ያሕኩሙ ቢሃ ነቢዩነ አለዚነ አስለሙ ሊለዚነ ሃዱ ወረባንዩነ እያለ ወልአሕባር እነዚያ ትእዛዝን የተቀበሉ ነቢያት በእነዚያ አይሁዳውያን በሆኑት ላይ በእርሷ ይፈርዳሉ አለ። በማ በተውራት ላይ። ከዛ በኋላ ግን ሊቃውንቱና አዋቂዎቹም ከአላህ መጽሐፍ እንዲጠብቁ በተደረጉ ጊዜ አለ። ልብ አድርጊ፣ የአላህን መጽሐፍ እንዲጠብቁ አደራ የተሰጣቸው ለነሱ ነበረ። ለዛ ነው አህለል ኪታብ ተብለው የተባሉት ማለት ነው፣ የመጽሐፍቱ ሰዎች የተባሉት። አደራውን ለእናንተ ሰጥቻቸዋለሁ ብለው እንዲጠብቁ ባደረጋቸው ጊዜ እነሱ ግን አደራቸውን በሉ። ምን በማድረግ ይኸው ሱረቱል ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፍቱ ሰዎች ሆይ እውነትን በውሸት ለምን ትቀላቅላላችሁ? እውነትንስ የምታውቁ ስትሆን ለምን ትደብቃላችሁ? እያለ አላህ ይወቅሳቸዋል። በተመሳሳይ ቀደም እንዳልኩሽ በሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ለእነዚያም መጽሐፍትን በእጆቻቸው ለሚጽፉና ከዚያም በሱ ጥቂትን ዋጋ ሊገዙበት ይህ ከአላህ ዘንድ ነው ለሚሉ ወየውላቸዋል። ኦኬ። በተመሳሳይ ሱረቱል በቀራ ምዕራፍ 2 ቁጥር 75 ላይ አፈተጥመዑነ አን ዩእሚኑ ለኩም ለመሆኑ ትመኛላችሁን እነዚህ የመጽሐፍቱ ሰዎች እንዲያምኑ ትከጅላላችሁን? ወቀድ ካነ ፈሪቁ ሚንሁም የስመዑነ ከላመላሂ እነዚህ እኮ በእርግጥም ከዛ በፊት መጽሐፍትን የአላህን ቃል ይሰሙና ከዛስ ثم يحرفونه من بعد ما عقلوه وهم يعلمون ከዛም የአላህን ቃል የሚለውጡ የሆኑ ናቸው ይላል። ካወቁት በኋላ ይለውጡታል የአላህን ቃል። በተመሳሳይ ሱረቱል ኢምራን ምዕራፍ 3 ቁጥር 78 ላይ ወኢነ ሚንሁም ለፈሪቀን ከነሱ መካከልም ከመጽሐፉ ያይደለ ሲሆን መጽሐፉ ያልሆነ ሲሆን ከመጽሐፉ መሆኑን እንድታስቡ በመጽሐፉ ምላሶቻችን የሚያምታቱ ወይ ደግሞ የሚያጣምሙ ክፍሎች አሉ አለ። አውቀው የሚያጣሙና የሚያምታቱ የሆኑ ሰዎች አሉ፣ እንደዚህ የሚያደርጉ ማለት ነው። ግልጽ ነው። ብዙ ቦታዎች አሉ። ስለዚህ አላህ ስብሐነሁ ወተዓላ በአጭሩ ነቢያትን የሰጣቸውን መጽሐፍ አበላሽተዋል። የነቢያትን መጽሐፍ ደግሞ ካበላሹ የነቢያትን መጽሐፍ ቁርአን ላይ አላህ በነገረን እንጂ ኢየሱስ እዚህ መጽሐፍ ላይ በተዘገበበት ሁኔታ አይደለም ያለው። ኢቨን ነቢያት እንዴት አንድ ነቢይ ለማግባት ብሎ 100 ሸለፈት ይቆርጣል? ወላሂ አያደርግም። 100 የወንድ ልጅ ሸለፈት ዳውድ አለይሂ ሰላም የተከበረው ክቡር የአላህ መልእክተኛ የሆነው የ100 ሰዎች እንዳውም 200 ነው የሚለው በአንደኛው እንትን ላይ 200 ሰዎችን ብልታቸውን ቆርጦ እሱ ትዳር ለማድረግ ለማግባት እንትን ሰጠ ይላል። ምንድነው ጥሎሽ? ይሄ ነብይ ያደርጋል? ወላሂ አያደርግም። ነቢያት እንደዚህ ያደርጉ በጭራሽ ሊያደርግ አይችልም። አንድ ነብይ እንዴት ያደርጋል? የሰው ሚስት የሚደፍር ነብይ ወላሂ የለም። እንደዚህ አይነት ነብይ የሚጸጸት አምላክ የለም። እነዚህ ሁሉ የነቢያትም የአምላክ ባህሪዎችም አይደሉም። ስለዚህ ከአላህ የመጡ መጽሐፍቶች አሉ። ግልጽ ነው አይከል? Are you with me? አይከል
ወአተይናሁል ኢንጂል አለ። እኔ ገረመኝ። ተማረሽ እንደዚህ ጥሩ ነው። መተህ መጽሐፍን ምናምን እኔ ጋር መማር ትችላለህ። ክፍለ ጊዜ ምናምን ልይዝልህ እችላለሁ። ከፈለክ ምናምን እየመጣ አስተምራለሁ። እሺ አዎ እኛ ምንድን ነው መሰለሽ አላህ ቁርአን ላይ ሲነግረን ተራኪው አላህ ነው። አዎ ተራኪው ማን ነው? አላህ ነው የሚተርክልን። ከዚህ በፊት ያለፉትን ታሪኮች እያመጣ አላህ ይተርክ። እሺ ወርደሽ ግቢ አንድ ጊዜ ሀይካ ተመለሳሽ ግቢ፣ ወርደሽ ግቢ አንዴ። አዎ እንትን ሚዩት ላይ ነሽ፣ ሚዩት ላይ ነሽ። አዎ አይሰማም። ሚዩት ላይ ነሽ ሃይከል፣ ሚዩት ሆነሻል። እንዲህ የሚሆነው ኮፒ ሊንክ ስላላረጋችሁ ነው፣ ሪፖርት ስላለ ነው። እሺ ያጀማ ሪፖርት አለ። አንዴ ሪከርድ አድርጉና አስቀምጡልኝ። አሁን የምናገረውን ነገር ሪፖርት ማን ነው እንትን ሪከርድ አድርጉልኝ። እሺ አንዴ ሪከርድ ዝግጁ ናችሁ ያጀማ? አንዴ ቆይ ሪከርድ ዝግጁ ሁኑና እንደ ተማሪ ምናምን ስላለ አንዴ ሪከርድ ዝግጁ የሆነ ሰው አለ? ልቀጥል? ዝግጁ ሆናችሁ? ኦኬ እንግዲህ ተመልከቱ ሙስሊም ወንድም እህቶች እንዲሁም ክርስቲያኖች። እንግዲህ አሁን እዚህ ጋር ተማሪያችን ፎ ያለ እና እንደዚህ ቁጭ ብለህ መማርህን እናደንቃለን። ግን ደግሞ አንዳንድ ጊዜ መተህ ብትገባ ደግሞ በጣም ደስ ይለናል። ማለት ገብተህ ላይ ምናምን ጥያቄ ጠይቀህ ምናምን ብትሄድ፣ ካልሆነ ደግሞ ቁጭ ብለህ አስተምራለሁ ጥያቄ እየጠየቅ ቁጭ አድርጌ አስተምራለሁ ፍላጎት ከሆነ ማለት ነው። ምክንያቱም እንደዚህ ከምትጎበኛኘን መተህ ትክክለኛውን እና የአንድ አምላክ አስተምሮትን መተህ ብትማር መጽሐፍቶችንም ማን እንደጻፋቸው እንደማይታወቁ ምናምን ላስተምር እችላለሁ ፍላጎት ከሆነ ማለት ነው። አይ የምትል ከሆነ ችግር የለውም። እንደዚህም ቁጭ ብለህ መማርም ትችላለህ እንደሌላው ጊዜ ቁጭ ብለህ። ዛሬ ደግሞ ለየት ባለ ሁኔታ ቪአይፒ ላይ ከታች ቁጭ ብለሃል። ታብታብም እያረክ መማር ትችላለህ። ያው ቤቱም ሪፖርት እንዳይደረግ እንትን እያረክም ሪፖስት ምናምን ማድረግ ትችላለህ። ከታብታብ ውጭ ትንሽ ሪፖርትም እየተቸገርኩ ስለሆነ አይታያ ሪስትሪክሽን ምናምን አለብኝ። አየዋዝ ጋር ሪስትሪክሽን አለብኝ እና ሪስትሪክሽኑን ትተህ እንትን ኮፒ ሊንክ አድርግ እሺ፣ የበለጠ ብዙ እንድናስተምር ማለት ነው። ይህንን ይመስላል እና ተማሪያችን እናመሰግናለን። ጥሩ ትምህርት ነው ያገኘው ብዬ ተስፋ አደርጋለሁ። ስለ ወንጌል ስለ መጽሐፍቶችም ደህና ትምህርቶች አስተምሬያለሁ ብዬ አስባለሁ። እና ለሌላ ጊዜ ግን ቪአይፒ ላይ እንዳስቀመጠ ከፈለግ ና። እሺ መልካም ጊዜ ይሁንልህ። እሺ ጨርሻለሁ። ኦራይት እሺ ሃይከል አለሻ? በጣም ችግር የለውም። ልንገርሽ ያለውን ልንገርሽ እና እንትን በይሽ ኢንሻላህ። ምን መሰለሽ ሃይከል የቁርአን ተራኪ እንትን ሚል ካላረግሽ ደግሞ ያስቸግረኛል። ንፋስ ላይ ሁሉ ስልኩን እያሸሽ እያጠብሽ ነው። ስልኩን ስልኩን እያጠብሽ እኮ ነው የሚመስለው ሃይከል። አሁን አሪፍ ነው። እሺ እና ምን መሰለሽ ሃይከል ጥሩ ጥያቄ ነው የጠየቅሽው። የነቢያት ታሪክን አላህ ለእኛ ትምህርት የሆነ ዘንድ ከዚህ በፊት የነበሩ ከእኔ ጋር ምንም የለም። የምር እኔማ ብቻዬን ቤት ውስጥ ነው ያለሁት እና ምንም ድምፅ የለም። እኔ እንጃ ግን ኔትወርክ ይሆናል። እሺ እና ምንድን ነው የነቢያትን መጽሐፍ ተርኮልናል። አይሁዳውያን ከዚህ በፊት ምን እንዳደረጉ ከዚህ በኋላ እንደዚህ አይነት ህዝቦች እንዳልሆነ አላህ ሱብሓነሁ ወተዓላ ምን አድርጎናል? ትምህርት ሰጥቶናል። ለምሳሌ የሙሳን ታሪክ ብትመለከች የሙሳ ዓለይሂ ሰላም ህዝቦችን አስመልክቶ አላህ የነበረበትን ጉዳይ ይነግሮናል። ብዙ ነገሮችን ነግሮናል አላህ ሱብሓነሁ ወተዓላ ሲነግረን። ለምሳሌ ኔትወርኳ በጣም ታመሻለች እና አላህ በአጭሩ ምንድን ነው የነቢያትን ታሪክ አስመልክቶ ለምሳሌ አላህን አሳየን በማለታቸው ብዙ ነገር እንደደረሰባቸው ከዛ